ከሞት አፋፍ የሚመልስ ነው በሚባልለት የዘረመል ምህንድስና ላይ የሚሰራው ኢትዮጵያዊ። ኦፓል ሳንዲ ስትወለድ ጀምሮ መስማት አትችልም። ጆሮዋ መስማት እንዳይችል ያደረገው ዘረመል በጤናማ ዘረመል ተተክቶ 1 ዓመት ሳይሞላት ተሰጥቷታል። አሁን ኦፓል መስማት ትችላለች። ይህ ሕክምና የተደረገላት የመጀመሪያዋ ሰው ናት። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ኦፓል በዘረመል የወረሰችውና መስማት እንዳትችል ያደረጋት የተዛባ ዘረመል በቀዶ ሕክምና አማካኝነት በተስተካከለ ዘረመል ተተክቷል። ጤናማው ዘረመል የድምጽ ሞገድን ወደ ኦፓል ጆሮ ይወስዳል። ከሕክምናው ከሳምንታት በኋላ ኦፓል መስማት ጀመረች። ቢቢሲ ያነጋገራቸው በዩናይትድ ኪንግደም የጆሮ ቀዶ ሕክምና ባለሙያ ፕሮፌሰር ማኖሃር ባንስ እንዳሉት የኦፓል የዘረመል አይነት ልዩ ሲሆን ስኬታማው ቀዶ ሕክምና ተከትሎ ሌሎች መስማት የተሳናቸው ሕፃናት መስማት የሚችሉበትን መንገድ ላይ ጥናትና ምርምሮች ቀጥለዋል። የዘረመል ምህንድስና አዲስ ሳይንስ ነው። እድሜው ከ40 ዓመት አይበልጥም። ሰዎች በተዛባ ዘረመል ምክንያት የሚገጥማቸው ህመም ለመፈወስ ጤናማ ዘረመል ወደ ህዋሶቻቸው ማስገባት የዘረመል ምህንድስና ይባላል። የሰው ልጆች ላይ የዘረመል አርትዖት እንደማድረግ ነው ሲሉ ባለሙያዎች ይገልጻሉ። የዘረመል ምህንድስና ምንድነው? ችግር የገጠመው ዘረመል አስወግዶ በሌላ ዘረመል መተካት፣ ጤናማ ያልሆነ የዘረመል ክፍል ቆርጦ ማውጣት፣ ወደ ሰውነት ጤናማ ዘረመል ማከልና የዘረመል ምህንድስና አድርጎ ወደ ሰውነት ማስገባት ዋነኛው የዘረመል ምህንድስና አይነቶች ናቸው። የዘረመል ምህንድስና ምንድነው? የሕክምናው ዘርፍስ እንዴት እየለወጠ ይገኛል? በሚለው ዙሪያ የዘረመል ምህንድስና ተመራማሪ የሆነው ዶክተር ጆቴ እንደሚለው የዘረመል ምህንድስና በሰውነታችን ውስጥ ያለውን የዘረመል ውቅር ጄኔቲክስ ማቴሪያል መለወጥ ወይንም የተበላሸ ማስተካከል የሚችል ነው። ሁላችንም በተፈጥሮ ልዩ ዘረመል አለን። በአጠቃላይ 3.4 ቢሊዮን ኮዶች ይይዛል። የዘረመል መዋቅር ለውጥ ወይንም ሚውቴሽን በዘር የሚተላለፍ ህመም ያስከትላል። የዘረመል ምህንድስና መሰረታዊ ጥያቄ እነዚህ ህመሞች እንዴት እናክማቸው ነው። ለምሳሌ አይነት 1 የስኳር ህመም ሰውነት ኢንሱሊን እንዳያመርት ያደርጋል። ስለዚህ ህመሙ ያለባቸው ሰዎች ኢንሱሊን በመርፌ ይሰጣቸዋል። ዶክተር ጆቴ እንደሚለው የዘረመል ምህንድስና ሲደረግ ህመሙ ያለባቸው ሰዎች ሰውነታቸው ኢንሱሊን ማምረት እንዲችል ዘረመላቸው ላይ ማሻሻያ ወይንም ማረሚያ ይደረጋል። እያንዳንዱ ህዋስ ውስጥ በመግባት የተበላሸውን ኮድ ማረም ማለት ነው ሲል ይገልጸዋል። ዶክተር ጆቴ ለዘረመል ምህንድስና የሚያስፈልገውን ቴክኖሎጂ ማርቀቅ የሥራው አካል ነው። ይህ ቴክኖሎጂ ኤኤቪ አዲኖ አሶሲኤትድ ቫይረስ መሰረት ያደረገ የዘረመል ምህንድስና በመባል ይታወቃል። ምህንድስና የተደረገለት ዘረመል ህመም እንዲያስወግድ ወደ ሰውነት ህዋስ ውስጥ ለማስገባት ተፈጥሯዊ ቫይረስ የመጠቀም መንገድ ነው። ልዩ በሆነ መንገድ ኢዲት የተደረጉትን ዘረመሎች ወደ ተፈለገበት የሰውነት ክፍል እንዲደርስ ማድረጊያ ናቸው በማለት ባለሙያው ያስረዳል። የዘረመል ምህንድስና ለየትኞቹ ህመሞች ይሰራል? ከዘረመል ምህንድስና ጋር በተያያዘ ዶክተር ጆቴ ከሚሰራባቸው ህመሞች አንዱ እድሜያቸው በገፉ ሰዎች ላይ አይነ ስውርነት የሚያመጣውን ህመም ወይንም ዊት ኤጅ ሪሌትድ ማስኩላር ዲጀነሬሽን ወይንም ዊት ኤኤምዲ ነው። ህመሙ ካልታከመ አይነ ስውርነትን ያስከትላል። ሌላው በዋናነት ሳምባን የሚጎዳው ወይንም ሲስቲክ ፋይብሮሲስ ነው። የመተንፈሻ አካል በመጉዳት እስከ ሞት ያደርሳል። መድኃኒት የለውም። አልዛይመርስ፣ ኤኤልኤኤስ እና ፓርኪንሰንስ በዘረመል ምህንድስና መፍትሄ ከሚፈለግላቸው ህመሞች መካከል ይጠቀሳሉ። በዘረመል ምህንድስና ውጤታማ ከሆኑ መካከል በዘር የሚተላለፍና ደም እንዳይደርጋ የሚያደርገው ሂሞፊሊያ ቢ ነው። ይህን ህመም ማከም ጥቅም ላይ የዋለው ኤኤቪ ጂን ቴራፒ የተባለ የዘረመል ምህንድስና እንደሆነ ዶክተር ጆቴ ይናገራል። ህክምናው በአሜሪካ የመድኃኒት ተቆጣጣሪ ባለስልጣን ፈቃድ ተሰጥቶት ለገበያ ቀርቧል። ሆኖም ግን አንድ የመድኃኒት ፍሬ $3.5 ሚሊዮን ያስከፍላል። አምና የወጣው አንድ ዝርዝር በአሜሪካ እጅግ ውድ የሆነው 10 መድኃኒቶችን የሚያስቀምጥ ሲሆን $3.5 ሚሊዮን በማውጣት በሁለተኛ ደረጃ የተቀመጡ የሄሞፊሊያ ቢ የዘረመል ምህንድስና ህክምናዎች ናቸው። በዘረመል ምህንድስና እንደ ፈተና ዶክተር ጆቴ ከሚጠቅሳቸው መካከል የህክምና ውድነት አንዱ ነው። እንደ አሜሪካ ባሉ ምዕራባውያን ሀገራት የዘረመል ምህንድስና ጥናትና ምርምር በመንግስት ቢደገፍም በዋናነት ግን ዘርፉን የሚዘውሩት የግል የባዮቴክ ተቋማት ናቸው። ዘርፉ በጣም ከፍተኛ ኢንቨስትመንት የሚጠይቅ ነው። ከ2 ዓመታት በፊት የተሰራ ጥናት እንደሚጠቁመው በአሜሪካ የዘረመል ምህንድስና
ምህንድስና በዓመት በአማካኝ 20.4 ቢሊዮን ዶላር ያስወጣል። ቴክኖሎጂው ለወደፊት እያደገ ሲመጣ ለስኳር፣ ለኤችአይቪ፣ ለተለያዩ የካንሰር አይነቶችና በዘር ለሚተላለፉ ህመሞች መፍትሄ የሚሰጥ ይሆናል። የዘረመል ምህንድስና ላይ የሚነሱ ጥያቄዎች። ዶክተር ጆቴ እንደሚለው የዘረመል ምህንድስና አዲስ የሳይንስ ዘርፍ እንደመሆኑ ጠንካራ ቁጥጥር ይደረግበታል። ይህም ነገሮችን በፍጥነት እንዳይሄዱ ቢያደርግም ጥሩ ጎን አለው ይላል። ቁጥጥሩ አዲስ ቴክኖሎጂ የሚኖረውን ያልታሰበ ጉዳት ለማጥራት ይረዳል። በእርግጥ ሳይንቲስቶች መድኃኒቶች በፍጥነት ፈቃድ እንዲሰጣቸው መፈለጋቸው አልቀረም። ከዘረመል ምህንድስና ጋር በተያያዘ የሥነ ምግባር ጥያቄ የሚነሳበት ዘርፍ ዶክተር ጆቴ በምሳሌነት ይጠቅሳል። የወንድ ዘር ፍሬን ወይንም የሴት እንቁላልን አሊያም ደግሞ የሽል ዘረመል ላይ የዘረመል ምህንድስና ማድረግ ወይንም ጀርምላይን ሴልስ ኤዲቲንግ ጥብቅ ቁጥጥር ይደረግበታል። ይህ የሆነበት ምክንያት ኢዲት የተደረገ ነገር እስከ ዘር ማንዘር ድረስ ሊተላለፍ ስለሚችል ነው። ኢዲት የተደረገለት ሰው ጋር አይቆምም ይላል ዶክተር ጆቴ። የዘረመል ምህንድስና ወደ ልጅና የልጅ ልጅ እንዲተላለፍ ማድረግ ነው። በቀጣይ የሚመጡት ልጆች ምን ይመስላሉ የሚለውን ወደ መወሰን የሚያመራ ስለሆነ ነው ክልከላ የተጣለበት። ቀስ በቀስ ዲዛይን የተደረጉ ልጆች ልንሰራ ነው ማለት ነው። የፀጉር ቀለም ወይንም የአይን ቀለም ኢዲት ላድርግ የሚል ሊመጣ ነው ሲል ባለሙያው ያብራራል። አሁን ላይ የተሰራ ያለው የዘረመል ምህንድስና የተደረገላቸው ሰዎች ጋራ ማሻሻያው እንዲቆምና ወደ ቀጣዩ ዘር እንዳይሻገር ማድረግ ሶማቲክ ጄኔቲክ ኤዲቲንግ ነው። የዘረመል ማሻሻል የት ይደርሳል? የሰዎች ዘረመል ላይ ማሻሻያ ወይንም ማረሚያ ከመደረጉ ጋራ በተያያዘ ለብዙዎች ጥያቄ የሚሆነው ሳይንሱ ለህመም ፈውስ ከመስጠት ባለፈ ሰዎች ወደ ላቀ ደረጃ ወይንም የተፈጥሮ ገደቦችን ወደ ማሻገር ሊወስደን ይችላል ወይ የሚለው ነው። የላቁ ሰዎች ወይም ሱፐር ሂውማንስ ሊፈጠሩ ይችላሉ። ሀብታሞች እጅ ሳይንሱን ገብቶ የፈለጉትን ኢዲት ለማድረግ ሊጠቀሙበት ይችላሉ የሚልም ጥያቄ ያላቸው አሉ። ዶክተር ጆቴ ሳይንሱን አዲስ ከመሆኑ ጋር በተያያዘ የሚነሱ ጥያቄዎች መኖራቸውን ገልጾ አዲስና እምቅ አቅም ያለው ቴክኖሎጂ ነው፣ ብዙ ህመሞች ማዳን የሚችል ነው ሲልም ሳይንሳዊ እውነታውን ይገልጻል። ሳይንሱ እድል ፈንታ ይዞ ነው የሚመጣው ሲል ያክላል። በቀዶ ሕክምና ኩላሊት ወይንም ሌላ የሰውነት ክፍል ማግኘት ያለባቸው ህሙማን ሰዎች ሞተው የሰውነት ክፍላቸውን እስከሚወስዱ ለመጠበቅ ይገደዳሉ። የሌሎችም ሰዎችም የሰውነት ክፍል ለመውሰድ ከመጠባበቅ ይልቅ ከህሙማኑ ስቲም ህዋስ ጋር ተመሳሳይ የሆነ ስቲም ህዋስ በመስራት ወይንም ስቲም ሴል ክሎኒንግ ማከምን ሳይንስ እንደ አማራጭ ማቅረብ ይችላል። ስቲም ሴል ክሎኒንግ ቢፈቀድ የሰውነት አካላትን ለመስራት እንጠቀምበታለን። ነገር ግን ይህ ቢፈቀድ ሰውን ክሎን ወይንም በአምሳያው መፍጠር ቢያደርግስ የሚልን ፍርሃት አለ ሲል ዶክተር ጆቴ ያስረዳል። የዘረመል ምህንድስና የሰዎችን ህይወት ለማዳን ያለው አቅም ለመጠቀምና ሳይንሱ ያለ ቁጥጥር ቢተገበር ሊፈጠር የሚችል ጉዳት ለመቀነስ ህግጋት መውጣታቸውን ያስረዳል። ሁለቱንም ማጣጣምን ነው መሄድ ያለብን። ተቆጣጣሪ ህግጋት ያሉትም ጥቅሙን ለማብዛትና ጉዳቱን ለመቀነስ ነው። ከሞት አፋፍ መመለስ። የዘረመል ምህንድስና በተለይም መድኃኒት ያልተገኘላቸውና በብዛት የማይከሰቱ ህመሞች ሬር ዲዚዝ ላይ እንደሚያተኩር ዶክተር ጆቴ ይናገራል። እነዚህም በብዛት የማይከሰቱ ህመሞች ትኩረት የተሰጣቸው አንደኛ መድኃኒት ስለሌላቸው ነው፣ ሰዎችን ይገላሉ። ህሙማኑም ያላቸውን ተስፋ አነስተኛ ስለሆነ በሙከራ ወቅት መድኃኒቱን ለመውሰድ ፈቃደኛ ናቸው ይላል። አብዛኛው ጊዜ የዘረመል ምህንድስና ሌሎች የሙከራ ደረጃዎች አልፎ ሰዎች ላይ የሚደረግ ሙከራ ላይ ሲደርስ ፈቃደኛ ሰዎችን ማግኘት ፈታኝ ነው። ስኳር ያላቸው ሰዎች ኢንሱሊን ከመውጋት ውጭ አማራጭ የላቸውም። የዘረመል ምህንድስና ግን ዘላቂ መፍትሄ ሊሰጥ ይችላል። አሁን ባለው ሕክምና ሊድኑ የማይችሉ የካንሰር አይነቶች ተርሚናል ካንሰር ላይ ጥናቶች ይሰራሉ። ኢሚዩን ሴል ኢንጂነር አድርጎ መልሶ መመውጋት ህይወታቸውን የቀጠሉ ሰዎች አሉ። እነሱም የሚጠብቃቸው ሞት ነበር ሲልም ያስረዳል። ሳይንሱ እያደር ሲሄድ ትኩረቱን መድኃኒት ከሌላቸውና በብዛት ከማይከሰቱ ህመሞች ወደ ሌሎች ህመሞችም እንደሚያደርግ ያክላል። በብዛት ከማይከሰቱ ህመሞች መካከል ከልጅነት ጀምሮ በዘር የሚወረስና አይነ ስውርነትን የሚያስከትለው በሽታ ለበር ኮንጀንታል አሞሪዮሲስ ይጠቀሳል። ከዚህ ቀደም አንድ አይነ ስውር ሴት በዘረመል ምህንድስና ህክምና አማካኝነት እይታዋ ተመልሶ መንጃ ፈቃድ አውጥታለች ይላል ዶክተር ጆቴ። ሆኖም ግን እነዚህ መድኃኒቶች የሚሸጡት በሚሊዮን ዶላሮች መሆኑን ተደራሽነታቸውን ይገድበዋል። የዘረመል ምህንድስናና አፍሪካ ከመድኃኒት ምርምርና ሙከራ ጋር በተገናኘ በምዕራቡ ዓለም የሚሰሩ ጥናቶች አካታች አይደሉም በሚል ይተቻሉ። በተለይ አፍሪካንን ያማከሉ ጥናቶች በማድረግና የመድኃኒት ሙከራ ላይ በማሳተፍ ረገድ ክፍተቶች ይስተዋላሉ። ዶክተር ጆቴም የአፍሪካን የዘረመል የህዝቡን ቁጥር ያህል ናሙና እንዳልተወሰደበት ይናገራል። በአሜሪካ ካለው ተሞክሮ ተነስቶ
ባለሙያው እንደሚለው ጥቁር አሜሪካውያን በብዛት የሚይዙ ህመሞች ላይ ያሉ የጥናት ክፍተቶች መሞላት አለባቸው። የስኳርና የልብ ህመም የሚያስከትለውንና ሰውነት ኮሌስትሮልን የሚያብላላበትን መንገድ የሚቆጣጠረውን ዘረመል ላይ የሚሰሩ ምርምሮችን መጥቀስ ይቻላል። መድኃኒት አልባ ህመሞችን መፈወስ የሚቻልበት ሳይንስ። ዶክተር ጆቴ ከልጅነት ጀምሮ ሳይንስ ይወዳል። በተለይ በሞለኪል ደረጃ ያለውን የህይወት ክፍል ትኩረቱን እንደሚስበው ይናገራል። ወደ ዘረመል ምህንድስና የገባው ለዚህ ነው። በእርግጥ ዘርፉን የተቀላቀለው በአጋጣሚ ጭምር እንደሆነ ይጠቅሳል። ሁለተኛ ዲግሪውን በባዮቴክኖሎጂ ሰርቶ ፒኤችዲውን ሞለኪውላር ባዮሎጂ አጥንቷል። ለ4 ዓመታት ገደማ እድሜ ማራዘም ላይ ጥናት ሰርቶ ከ6 ዓመታት በፊት ወደ ዘረመል ምህንድስና መጥቷል። ሙያው የሚገልጸው መድኃኒት አልባ ህመሞችን መፈወስ የሚቻልበት ሲል ነው። በእያንዳንዱ ጥናት ውስጥ ሰዎችን ከሞት አፋፍ የመመለስ ስሜት ይሰማዋል። እድለኛ ነኝ፣ ደስተኛም ነኝ፣ ትርጉም ያለው ሳይንስ ነው የምሰራው፣ ለሰው ልጆች አስተዋጽኦ እያበረከትኩ ነው ብዬም አስባለሁ ይላል። ውስብስብ ለሆኑ የጤና ችግሮች መፍትሄ ከመስጠት በላይ ምን ደስ የሚያሳይ ሊኖር ይችላል? ከዚህ በፊት አለቃዬ ከነበረው እንድተዋወቅ ያደረገኝ ታዋቂው ባለሙያ በየቀኑ መድኃኒት የሌላቸው በሽታዎችን እያሰባችሁ መስራት አለባችሁ ይላል ዶክተር ጆቴ። ከዚህ ቀደም በማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ኤምአይቲ ነበር የሚሰራው። አሁን በሳን ፍራንሲስኮ ዘረመል ምህንድስና ላይ የሚሰራ ባዮቴክኖሎጂ ድርጅት ውስጥ ይሰራል። የዘረመል ምህንድስና ሳይንስ በጣም ውድ ከመሆኑ አንጻር በኢትዮጵያና በሌሎች የአፍሪካ ሀገራት መድኃኒቶችን ተደራሽ ማድረግ ቀላል አይደለም። ዶክተር ጆቴ ተደራሽነት ማስፋፋት ላይ መስራት ዋነኛው ህልሙ ነው። የዘረመል ምህንድስና ውድ ከሆነባቸው ምክንያቶች አንዱ ሳይንሱ ውስብስብ መሆኑ ነው። ስለዚህም መድኃኒቶች በፍጥነትና በብዛት ማምረት የሚቻልበትን መንገድ ላይ ማተኮር ይሻላል። በተለይ ደግሞ በአፍሪካውያን ላይ የሚታዩ የዘረመል ችግሮችን በማጥናት ቅድሚያ መስጠት አቅዷል። በዘረመል ምህንድስና በዘረመል ሕክምና ቁልፍ የሆነው የተለያዩ የዘረመል አይነቶች ክምችት መኖር ነው። ከአፍሪካውያን ይልቅ በብዛት የናሙና ክምችት ውስጥ የሚገኘው የነጮቹ ዘረመል እንደሆነ ዶክተር ጆቴ ይናገራል። የመድኃኒት ሙከራዎች ሲደረጉ በብዛት በአፍሪካውያን ዘረመል ላይ አይከናወንም። ስለዚህ የዘረመል ውክልና እንዲሁም ሙከራው መኖር እንዳለበት ባለሙያው ይመክራል። መድኃኒት ለአፍሪካውያን እንዴት ነው የሚሰራው የሚለው አልተጠናም። የአፍሪካውያን ዘረመል የስሪት ቅደም ተከተል ጄኔቲክ ሲኩዌንሲንግ የነጮች ያህል እንዳልተጠና ዶክተር ጆቴ ያስረዳል። በዘርፉ ባሉ ጥናቶች እያንዳንዱ የነጮች የዘረመል አይነት ተወክሏል ማለት ይቻላል። የአፍሪካውያን ግን እንደ ቁጥራቸው አይደለም፣ የተመዘገበው ጥቂት ነው። ይህም የመድኃኒቶቹን የፈዋሽነት መጠንና የጎንዮሽ ጉዳት በበቂ እንዳይጠና ክፍተት ፈጥሯል። መድኃኒቶችን ለማስተካከልና ለማረም የአፍሪካውያን ዘረመል በበቂ ሁኔታ ከማጥናት ጎን ለጎን የዘረመል ምህንድስና ከተካሄደ በኋላ የመድኃኒት ሙከራዎችም በአፍሪካ መካሄድ እንዳለባቸው ይናገራል። ሙከራ ሲደረግ በኢትዮጵያ ወይንም በሌላ የአፍሪካ ሀገር እንዲከናወን መጋበዝ አለበት። አጥኚዎቹ በሚፈልጉት ልኬት መጠን ሆስፒታሎችን ዝግጁ ማድረግ እና ሙከራ የሚደረግባቸው ታካሚዎች ላይ ክትትል ማድረግ ያስፈልጋል ይላል። ሆኖም ግን ሕክምና ባለሙያዎች ሳይቀሩ የዘረመል ምህንድስና ሳይንስ ፍርሃት ስላለባቸው በራቸውን ክፍት እንደማያደርጉ ዶክተር ጆቴ ይገልጻል። የሴራ ትንታኔዎች ብዙ ናቸው። ከእውነተኛው ሳይንስ ይልቅ ፖለቲካና ወሬ ይቀድማል። ነጮች ሙከራ ሲያደርጉ ለመቀበል ፈቃደኝነቱ የለም። ነገር ግን ግንዛቤ መፍጠር የዘረመል ውክልና እንዲኖረን ማድረግ አለብን ይላል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።